አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች ለቤቴ አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ አድርጉ። ትላንትና በለቀኩት ቪዲዮ ላይ በጣም ብዙ ኮሜንቶችን አይቻለሁ። ካሳቁኝ ኮሜንቶች አንዱን እዚህ ማስገባላችሁ ይሆናል። አንዷ ምን አለች? አይምሮዋ ሳይነካ አይቀርም እቺ ልጅ ጤነኛ አይደለችም እና እስር ቤት ተያዝኩ ብላ እንደገና ደግሞ እንደዚህ ትላለች ብላለች ማለት ነው። እህልን አላምጦ ነገርን አዳምጦ ይላል የሀገሬ ሰው። ተይዣለሁ። አዎ ተይዤ ነበረ። ዙሮ ዙሮ ወጣሁኝ ማለት ነው እና ስለዚህ ከወጣሁ በኋላ ደግሞ ነገሮቹ እንዳይሆን ሆኑ። መመለስ ፈለኩኝ። መውጣት እንደሌለብኝ ራሴን አሳመንኩት ማለት ነው። መመለስ እንደሌለብኝ እና ተመለስኩ ማለት ነው። መመለስ እንዳልነበረብኝና መውጣት እንዳልነበረብኝ ነው የተሰማኝ ማለት ነው ካጋጠሙኝ ነገሮች። ሌላው ደግሞ አንዷ ደግሞ ምን አለች? ከድር የሚባለውን ሰውዬ ኬት ነው ያመጣችው አለች። እኔ በጣም ከገረመኝ ኮሜንቶች ማለት ነው። ከድርማ የወለደኝ አባቴ ያሳደገኝ አንድ ይሄ ነው። ሁለተኛ ደግሞ ሰው ሳይወርቅ በፊት ነው ለሰው መቆም ያለባችሁ። ሰው ሳይወርቅ እጅ ሳይሰጥ ሳያብድ። ሰው እኮ ወዶ አይደለም ብንሄድ ይሻላል የሚለው ወዶ አይደለም። ከመሄዱ በፊት እንዳይሄድ መንገዱን ዝጉለት፣ አግዙት፣ አብሽር በሉት፣ ከጎንህ ነን በሉት። የሀገር ልጅ ምናምን ነኝ የምትሉ ሰው እየተሰቃየ በቁሙ እየተሰቃየ እጅ ያለው እግር ያለው ጤና ያለው የሰው እጅ እያየ ልስራ ብሎ ስራ ፈልጎ ለመስራት ደፋ ቀና ሲል እንዳይሰራ እያጨለማችሁ ከሁሉ ነገር ከጥቅም ውጭ አድርጋችሁ አእምሮውን አሳብዳችሁ። አንድ ወንድማችን ከትላንትና ወዲያ እጅግ በጣም ያሳዝናል። ምን የመሰለ ልጅ ነው። እኛስ እንኳን እሺ ይሁን ሲያምር ወጣት ገና ምንም ያላየ ይሄ የመጨረሻ ፖስቴ ነው ብሎ ፌስቡክ ላይ ፖስት አድርጎ ማታ ራሱን አጠፋ። ለምን ይመስላችኋል? የሚረዳው ሰው አጣ። እኔ አሁን ሶሻል ሚዲያ ለእናንተ የማወራላችሁን የሆዴን የማጋራችሁን ነገር ቅስም ብላ እኔ ለቤተሰቦቼ እንኳን አልነግራቸውም። ለእናቴ ልጅ በአንድ ማህፀን የወጣን ለእናቴ ልጅ እንዲህ ነው ብዬ እኔ ማልናገረውን ነገር ነው መጥቼ ለእናንተ ሚዲያ ላይ ገበናዬን የምነግራችሁ ማለት ነው። እናንተ ግን ቤት ሰው መጥቶ ለእናንተ ሚስጥሩን እንዲህ ነው እኮ ብሎ ሲነግራችሁ ወይም ሲያወያያችሁ በኮሜንት አእምሮ መንካት፣ አእምሮ መሳደብ። ከቻላችሁ ጥሩ ንግግር ሰደጋ ነው። ከቻላችሁ ጥሩ ንግግር ተናገሩ። በቃ ዘምዘም ይሄ እኮ እንደዚህ ነው፣ ይሄ እኮ እንደዚህ ነው፣ እንደዚህ ብታረጊ እንደዚህ ነው። ቪዲዮን አይታችሁ አንድ ሰው መጥቶ በውስጥ የተናገረኝ የጠየቀኝ ሰው አለ? የለም። ስለዚህ ዘሙ ይሄ ቢሆን ይሄ ነው፣ እንደዚህ አታደርጊ። ምክር ራሱ እኮ ትልቅ ተስፋ ነው። አይዞሽ ከጎንሽ ነን ራሱ እኮ ትልቅ ተስፋ ነው። ረሃብ እኮ ይቻላል። 2 ቀን 3 ቀን ለማንም ሳትናገሩ ተርባችሁ ልትቀመጡ ትችላላችሁ። ግን የሚረዳችሁ ሰው ማጣት ግን በጣም ያማል። የሚረዳችሁ ሰው አለማግኘት ግን በጣም ይከብዳል። ለኔ በጣም ነው የታዘብኩት። በጣም ብዙ ሰው ማለት ነው። ምን ሆናችሁ ነው እናንተ? ቆይ ከዚህ በላይ አብደን እናሳያችሁ? መንገድ ለመንገድ እየሄድን አሳየናችሁ እንዴ? በቃ አስጠላኝ። እና አንዳንድ ሰዎች ለኔ ያዘናችሁ አይዞሽ ይሄም ቀን ያልፋል ዱዓ አድርጊ፣ በጣም ደስ የሚሉ ኮሜንቶችን አይቻለሁ። ቁርአን ቤት ግቢ ብላችሁኛል። ይሄንን እኔ ማስቤበታለሁኝ። ነገ አንድ ወንድማችን እንዲወስተኝ አህለል ኸይሮች አሉ ሳውዲ አረቢያ ላይ በጣም ብዙ ገንዘብ የማይፈልጉ በተመጣጣኝ ዋጋ ቁርአን የሚቀሩ አሉ ብሎኛል። ምሽዋሩን ብቻ ትከፍያለሽ ብለዋል። ተነጋግረናል። ገስር ስራ አለብኝ ብለዋል። ገስሩን ስጨርስ ይዤ እሄዳለሁ ብለዋል። አህለል ኸይር ናቸው። ያገኘሽውን 50 100 ትሰጫቸዋለሽ ብሎኛል። ይዞኝ ይሄዳል። እንግዲህ ስንሄድ ያለውን ድባብ ደግሞ የማሳያችሁ ይሆናል። እዛም ደግሞ ሲቀራብኝ ፍቃደኛ ከሆነ ሼሁ ቪዲዮ የሚቀረጽ ይሆናል ማለት ነው። በአደባባይ ምንም ከእናንተ የሚደበቀው ነገር የለም። አይቻልም ከተባለ ደግሞ ወደዛ ስንሄድ ያለውን ድባብ እናሳያችኋለን ማለት ነው። እና ቁርአን ይቀራብሽ ያልሽዋ ልጅ ሀሳብሽ በጣም ተመችቶኛል። እንደዚህ ጥሩ ምክር ምከሩን። ምክንያቱም ኮሜንታችሁን ስለምናነበው ማለት ነው። ቁርአን ቢቀራብሽ ጥሩ ነው ብለሻል። በትክክል ምክንያቱም በኒ አደም ለሰው አይተኛም። ማንሽም ሁኝ ማንሽም ይሄንን ቪዲዮ ለመዳም ቀሞች ሼር አድርጉላቸው፣ ሰብስክራይብ አድርጉት፣ አበረታቱ። አንዷ ደግሞ ምን አለች?
ደግነቱ ኮሜንታችሁ በጣም እኔ የሆነ እኔ የአንዳንድ ሰዎችን ኮሜንት አይቼ በጣም ስስቅ ነበረ። አንዷ ምን አለች? ደግነቱ ሰብስክራይቤን ካነሳው ቆየሁ አለች። ደህና ነሽ? እንዴት ነሽ? ሰብስክራይብሽን አነሳሽ? ታዲያ ለምን መጣሽ? ሰብስክራይብ ካነሳሽ ለምን መጣሽ? ለምን አየሽኝ? እኔ በአንቺ ሰብስክራይብ ነው የምኖረው። ሰብስክራይብ ዶላር የሚመስላችሁ ሰዎች አንሱ። ላይክ ዶላር የሚመስላችሁ ሰዎች አንሱት። እኔ እንኳን የእናንተ ሰብስክራይብ እና የእናንተ ላይክ የመዳምም ገንዘብ አልጠቀመኝም። 13 ዓመት ሰርቼ ንገሩኝ ባይ ማለት ነው። ንገሩኝ ባይ እኔ ደግነቱ አዋቃችኋለሁ። በፌክ እየመጣችሁ የምትናገሩ ሰዎች በዙሪያ ያላችሁ መተት ያረጋችሁብኝ ሰዎች ናችሁ። አስረግጬ እኮ ነው የምነግራችሁ። ደግሞ መተት ያረገብኝ የሀገሬ ሰው ነው፣ የሩቅ ሰው አይደለም። አስረግጬ ነው የምነግራችሁ። ስማችሁን እንድገልጽ እንዳታረጉ፣ ስማችሁን እንድገልጽ እንዳታረጉ። ስማችሁን ገልጬ መቼ እንዳደረገችሁ መቼ እንደሰራችሁት ከነቁመታችሁ ከነመልካችሁ ምን ብላችሁ ሁሉ እንዳስተደረጋችሁ ምነግራችሁ ይሆናል። በአደባባይ ፎቶዋችሁን ለጥፌ ማለት ነው። አለበለዛ መዋረድ ካልፈለጋችሁ ኑ በውስጥ ቁጥሬ ያላችሁ እንስማማ፣ ፍቱልኝ። በሰላም ያደረጋችሁት ሂዱና ፍቱት። አለበለዛ ሰማይና ምድሩ አይታረቀኝ። መተት ያረግሽዋ ሴት ነሽ፣ የሀገሬ ሰው ነሽ፣ አጭር ሴት ነሽ። ምልክቱን ነግሬሻለሁ። ቶሎ በፍጥነት በውስጥ ነይና ይቅርታ ጠይቂ። እኔ ሚዲያ ላይ አልለቅብሽም፣ ፎቶሽንም አልለቅም፣ ያደረግሽበትን ምክንያት አልለቅም። በፓንቴ እንዳደረግሽ፣ በልብሴ እንዳደረግሽ፣ በጡት ማስያዣ እንዳደረግሽ እያንዳንዷን ነገር ተነግሮኛል። ቁጥሬ ያለሽ ነይ፣ በውስጥ አብረን ኑረናል። በፊት ቁጥሬ ያለሽ ነይ ቶሎና ይቅርታ፣ ሰይጣን አሳስቶኝ ነው ሚዲያ ላይ አታውጪኝ በይ። ወላሂ ሚዲያ ላይ አላወጣም። በእኔና ባንቺ ይቀራል። ዚፕ ነው ማረገው። በእኔና ባንቺ ይቀራል። ሚዲያ ላይ አላወጣም። ለማንም አልናገርም፣ ለምንም አልናገርም። በቃ ነይና ብቻ እኔ ብቻ እንድትፈቺ ነው የምፈልገው። ከዚህ ስቃይ እንድትፈቺ ነው የምፈልገው። ወጣት ነኝ፣ ጤነኛ ነኝ፣ እጅ አለኝ፣ እግር አለኝ። እኔ ወጣት ነኝ። የሰው እጅ ማየት አልፈልግም። እኔ በዚህ እድሜ ማለት ነው። ገብቶሽ ነው? የሰው እጅ ማየት አልፈልግም። በቃ አንድ ነገር አስረግጬ የምነግርሽ ነገር ቢኖር ይሄ ነው። በቃ የሰው እጅ ማየት አልፈልግም። ወጣት ነኝ፣ ሰርቼ መብላት እፈልጋለሁ። ህይወቴን አታበላሽብኝ። በውስጥ ነይና እንነጋገር፣ አስፈችልኝ። ከዛ ሰላም እንሆናለን። ሚዲያ ላይ አልለቅሽም። አይ አላስፈታም የምትይ ከሆነ በሚዲያ ፎቶሽ አለኝ፣ ሁሉ ነገርሽ አለኝ፣ ሪከርድሽ አለኝ። ሚዲያ ላይ ለቋለሁ ማለት ነው። በተረፈ ሰብስክራይብ ካነሳው ቆየው። ቆረቆራሽ አንቺ ነሽ ያረግሽው። ቆረቆራችሁ አይደለ? ስራችሁን ስለምታውቁ ፈስ ያለበት ዝላ አይችልም። መተት አትበይ ለምትሉ መተት እንኳን አይደለም ለሌን ለተራዋ ሴት ለረሱል ሰለላሁ ዐለይሂ ወሰለም ለነብይ ለተከበሩ ለእሳቸው እንኳን አልቀረም። መተት አለ ወይ? አዎ አለ። የሚኖርም ነው ይኖራልም ወደፊት። ገባችሁ? መተት አለ። ድብና አርጎ ነው ያለው። ሰው ለሰው አይተኛም። የስንቱን እድሜ ያጨለማችሁ፣ የስንቱን ህይወት አበላሻችሁ። ከትዳር ለይታችሁ፣ ከቤት ለይታችሁ፣ ከልጅ ለይታችሁ ደምን እንደ እብድ በቃ እንዲህ መንገድ ለመንገድ እንዲህ በቃ የሚሄድ ስንት ሰው አለ። ንገሩን ባዮች ማለት ነው። ምን ነው ቆረቆራችሁ? ቆረቆራችሁ ምን ነው? ስለዚህ እኔ አሁንም ቢሆን ፍችልኝ፣ ምንም ጭቅጭቅ አልፈልግም። ሌላው ደግሞ ውድ እህቶቼ አይዞ ይዘሙ፣ አንቺ እንደዚህ ሆነሽ ማየት አንፈልግም፣ ከጎንሽ ነን እንዳላችሁ ደግሞ በጣም አድርጌ አመሰግናለሁ። ክበሩልኝ፣ እድሜ ከጤና ይስጥልኝ፣ ኑሩልኝ። ጀዛኩም አላሁ ኸይረን። የሰው ልጅ ለሰው መልካም ማሰብ መልካምነት ለራስ ነው። ቴንኪው ማለት እፈልጋለሁ። እና ደግሞ ያልገባችሁ ጥያቄ ካለ ኮሜንታችሁን ስለማነብ በኮሜንት አስቀምጡልኝ። ሳወራ የምፈጥነው ቪዲዮ እንዳይረዝም ነው። ቪዲዮ ሲረዝም ሰው ይሰለቻል። ቀልጠፍ ብላችሁ እንድታዩት ብዬ ሀሳቤን ገልጻለሁ። በዛ ዙሪያ ላይ እንነጋገራለን ማለት ነው። ዲዩት እያደረጋችሁ መስራት ትችላላችሁ። እና ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ይሄን ነው የምላችሁ። ትላንትና መንገድ ላይ ቪዲዮ በቃ ሹርጣ ከያዘም ያዘኝ። ምንድነው እኔ ለምንድነው እንደዚህ የምጨነቀው ብዬ በጣም ምን እንዳወራው ራሱ አላቅም። ስሜት ላይ ነበርኩ። ከመዳም ጋር ተጣልቼ ነበር የወጣሁትኝ። መንገድ ላይ ነበርኩኝ። ያው ቤት ደርሻለሁ። አሁን ተረጋግቼ ታጣጥቤ ልብሴን ቀይሬ ነው አሁን የምታዩኝ ማለት ነው። እና ያልገባችሁ ጥያቄ ካለ በስነ ስርዓት በእህትራም ስድብ በሌለው ማንቋሸሽ በሌለው በቃ ጠይቁኝ፣ እመልስላችኋለሁ። እኔ ሰው ነኝ፣ ሰይጣን አይደለሁም። ያልገባችሁ ነገር ካለ ጠይቁኝ። ብዙ ነገር ያልገባችሁ ሰዎች አገር ነኝ ብላን ነበር። ምንድነው
እስር ቤት ብላ አልነበረም ወይ ምናምን። እስር ቤት እኮ ወጣው፣ ከዛ ስራ ሄድኩኝ፣ ብዙ ነገር ሆነ፣ አገርም ገባው፣ ተመለሱ። ብዙ ነገር ነው የሆነው ታሪኩ ማለት ነው። ስለዚህ ሳታውቁ አትፍረዱ። እንዴት ነው ብላችሁ ለመጠየቅ ሞክሩ ማለት ነው። ሌላው ደግሞ በሰብስክራይብ እና በላይ ከምታስፈራሩኝ ሰዎች እናንተ እጥፍ ብጠሉኝ እጥፍ ደግሞ የሚወደኝ ሰው አለ። የኔን መጥፋት የሚያሳስባቸው ልጆች አሉ። እስቢል እንኳን በሶሻል ሚዲያ እንኳን ያወቅኳቸው ምን ሆንሽ፣ ለምን ጠፋሽ፣ ቪዲዮ አለቀቅሽም ሁሉ ብለው ተጨንቀው በጣም ስለኔ የሚጠይቁ ሰዎች አሉ። ስለዚህ እኔ እናንተ ጠላችሁኝ ወይም እናንተ እኔን ስታዩ አይመቻችሁም ብዬ ቪዲዮ አላቆምም እና በጣም የሚወዱኝ በጣም የሚጨነቁልኝ ሰፖርት የሚያደርጉኝ ሰዎች ስላሉ እኔ መቼም አልጠፋም፣ መቼም ማለት ጠላቴ ይጥፋ ማለት ነው። እና እኔ አንድ ጥያቄ መተት ያረግሽዋ ልጅ መተቱን ፍችልኝ። በቃ እኔ ሌላ ምንም አልፈልግም። በቃ ይሄንን ነው ፍችልኝ፣ ሰርቼ ልብላበት፣ ልረዘቅበት፣ ቤተሰቦቼን ልርዳ፣ ፍችልኝ። ይሄ ነው ማለት በቃ ትውከት፣ የሆድ መነፋት፣ የማቅለሽለሽ ማታ ማታ ቅዠት፣ እንቅልፍ አለመተኛት የመተት ምልክት ነው። ስለዚህ ተነግሮኛል ደግሞ ፍቺ ታውቂያለሽ። ቪዲዮን በደንብ ነው የምትከታተዩ። ስለዚህ ለአንቺ ነው ስምሽን ጠርቼ ከነ ፎቶሽ ከነ ሪከርድሽ ከነ መረጃሽ እኔ ታውቂያለሽ፣ ግልጽነቴ ጥግ ድረስ ነው። ለተከታታዮች አምጥቼ ቁጭ ነው ማድረገው። እንኳን ያንቺን ሪከርድ የአረብ ሪከርድ እንኳን አምጥቼ በመረጃ ውሸት ነው ሲሉ በመረጃ ነው ማሳየው፣ ታውቂያለሽ። ስለዚህ ውድ ቤተሰቦቼ ይሄንን ይመስላል። ለተጨነቃችሁልኝ፣ ላሰባችሁልኝ፣ ብዙ ነገር ላላችሁ ሰዎች እጅግ በጣም አድርጌ አመሰግናለሁ። ጀዛኩም አላሁ ኸይረን ለማለት እወዳለሁኝ። እና አንዳንድ ኮሜንቶችን አይቼ ነው ደግነቱ ሰብስክራይብ ካነሳው ቆዩ። እኔ በሰብስክራይብ ነው እንደምኖረው፣ በእናንተ ላይክ ነው እንደምኖረው። ዩቲዩብ የሚከፍለኝ በ2 ወር በ3 ወር አንድ ጊዜ ነው። $71 ኢትዮጵያ ሲዘረዘር ስንት ነው? 10 ሺህ ያልሞላ እኮ ነው የሚከፍለኝ። 4000 5000 5900 ብር በ3 ወር በ4 ወር። በሳዑዲ አረቢያ እኮ 100 ብር ያልሞላ ነው። ገንዘብ ምዝቅ የሚመስላችሁ ሰዎች በእርግጥ የፈመሰ ሰው ያደገ ሰው ትልቅ ቻናል ያላቸው እንደ አብርሽ እንደ ሩታ እንደነ ምን ሊበላችሁ በቃ እነሱ ሹካ ሚዲያ እንደዛ አይነት ትልልቅ ሚዲያ በትክክል በየወሩ ቁጥሩ ገንዘብ ያገኛል። እነሱን ሄዱና አስፈራሯቸው። የዩቲዩብ ገንዘብ ይለውጣል። በደንብ ተለውጠ ዱባይ ለዱባይ እየተዝናኑ ነው። አዎ ግን እኔ ገና ነኝ፣ አዲስ ዩቲዩበር ነኝ፣ የመዳም ቅመም ነኝ፣ ምስኪን ነኝ፣ ሸቃላ ነኝ። ማን ነው ሸቃላን የሚያበረታታው? ማን ነው እኛ ላይ ዱይት እንኳን የሚያደርግ እኮ የለም። አብርሽ እየሩታ እያልሽ 40 20 ሰዓት ነጠላሽና ዘቅዝቀሽ ዱይት የምታረጊው እነሱን ነው። እኛንማ ዱይት ማን ያረጋናል? እኔ ገና አልፈመስኩም። ስፈምስ ጥሩ ክፍያ ይከፍለኛል። ዩቲዩብ ጥሩ ክፍያ ቢከፍለኝ ታዲያ ስደት ላይ ምን አንከራተተኝ? ምን አሰቃየኝ? ስለዚህ እኔ ላይ አሁንም ዛሬ የምትፈርዱ ሰዎች እንደው የኔን ነገር ሁሉ ለእናንተ ይስጣችሁ። በቃ የእናንተን ኸይር ወደ እኔ ያምጣው። ለእኔ ደግሞ ያሰባችሁ የተጨነቃችሁ ሰዎች ደግሞ እጅግ በጣም አድርጌ አመሰግናለሁ። ለወዳጅም ለጠላትም ብንበላም ባንጠጣም ቢርበንም ቢጠማንም ለወዳጅም ለጠላትም እንግዲህ ያለሁበትን ሁኔታ ለእናንተ ለማሳወቅ ነው የመጣሁትኝ። ተረጋግቻለሁ። ትናንትና ያንን ቪዲዮ የፖስትኩላችሁ በጣም ከፍቶኝ ነበር። በጣም ተናድጄ ነበረ። መንገድ ላይ ነበርኩኝ። ምን እንደማደርግ ራሱ አላቅም ነበረ። እንግዲህ ዛሬ ትንሽ ተረጋግቻለሁኝ። ተኝቼ አሁን የተነሳሁትኝ ሰዓቱ 10 ሰዓት ከምናምን ነው። ቪዲዮውን ፖስትላችኋለሁ እና አንዳንድ ኮሜንቶችን አይቼ ነው። በዛው ልክ ኮሜንት ልብ እንደሚጠግን ልብም ይሰብራል። ኮሜንት አንዳንድ ኮሜንት ልባችሁን እንደሚጠግነው ሁሉ አንዳንድ ኮሜንት ልባችሁን ደግሞ ይሰብረዋል። ስለዚህ እባካችሁ ተረድታችሁ ብትፈርዱብኝ ደስ ይለኛል። ሳትረዱ አትፍረዱ። በቃ ተረዱና ፍረዱ መጀመሪያ ማለት ነው። በቃ ይሄን ነው ለማለት የምፈልገው። ለሰደባችሁኝም ጥሩ ኮሜንት ለሰጣችሁኝ ሁላችሁንም ወዳችኋለሁ። ለአላህ ብዬ ሰው ነኝ፣ ላጠፋ እችላለሁ። ግን ባጠፋም ከማንም ጋር ምንም የሚያገናኘኝ ነገር አለ ብዬ አልልም። የአባታችሁን ርስት አልወሰድኩ፣ ባሎቻችሁን አልቀማው። ከእናንተ ጋር ምንም ያገናኘኛል ወይም እናንተን በደልኩ የምልበት ፓርት ፈልጌ አላገኘሁም። ዝም ብላችሁ ስለምትቀኑብኝ ብቻ ኮንፊደንስ ጥግት ስለሆነ ብቻ እጅ ስለማልሰጥ ብቻ ብታሰርም ስለምወጣ በአገር ብሄድም ተመልሼ ስለምመጣ በዚህ ስትዘጉብኝ በዚህ ከፍቼ ስለምወጣ ያ ነው እንደዚህ አንገበገባችሁ። እንዲያንገበገባ ሰው ቤት ሰርተሽ የመዳም ቤት ሽንት ቤት 3 ፎቅ አጥበሽ መከራሽን አይተሽ ያመጣሽውን ገንዘብ የእከሌን ህይወት አበላሽልኝ ብለሽ ለጠንቋይ 3000 4000 ከፍለሽ የሰውን ህይወት ማበላሸት
አንቺ ሞት የለብሽም፣ ቅያማ የለብሽም። ሞትን አትፈሪም፣ አሄራን አትፈሪም። የሰው ህይወት ማበላሸት ጥንቆላ የሚያሰራ ሰውና የሚሰራ ሰው እኮ እኩል ነው ጀሃነም የሚገባው። ጠንቋይ ቤት የሄደም ያስኬደም ያሰራም የሰራም እኩል ነው። ነገ አሄራን አትፈልጊም? ለዚህ አጭር ዱንያ ሰው ዛሬ አይተሽ ነገ በምታጩ እኔን እህትሽን የስደት እህትሽን ህይወቴን አበለሻሽተሽ ስራ አሳጥተሽ ልጄን አሳጥተሽ ትዳሬን ስንት ነገር አሳጥተሽ አላህ ይታረቅሻል። ሰማይና ምድሩን የዘረጋ ጌታ ይታረቅሻል። ደግሞ በኮሜንት መታ ተሳደባለች አፍ አለኝ ብላ። ፎቶሽን ነገ ጠብቂ፣ ፎቶሽን ሪከርድሽን ጠብቂ። ይሄው በህዝብ ፊት ነግሬሻለሁ። አስፈቺ ልደብቅልሽ አይ ያልኩኝ እየመጣሁ በኮሜንትሽ ለጠለጣለሁ ካልሽ ስምሽ አለ፣ ሪከርድሽ አለ፣ ፎቶሽ አለ፣ ይለጠፋል። ትዋረጃታለሽ። እንደው ኢጃዛ ቤት እንኳን የሚያስጠጋሽ ሰው አታገኝም። አንቺ መተተኛ ማለት ነው። ይሄንን ነው ምለው። ወዳችኋለሁ። ለቃላት አጠቃቀሚ በጣም ይቅርታ። ይሄንን ነው ምለው። በቃ አሁን ያለሁበት አህዋል ይሄ ነው። በቃ አሁን ያለሁት ዛሬ ተረጋግቼ እዚህ ኢጃዛ ቤት ነው ያለሁት። በኋላ ምን እንደሚፈጠር አላውቅም። ዲሲምባሲም ጀምራለሁኝ ያለውን ነገር እያንዳንዱን በቃ በዲሲምባሲ ክፍት ከሆነ እያጠያየኩኝ ነው። ሄጄ እንትን ብዬ ፕሮሰስ ጨርሼ ወይ በሰላም ወደ ሀገር መሄድ ነው ወይ ደግሞ እንዳላችሁኝም ቁርአን ቤት ሄጄ ቁርአን ተቀርቶብኝ ተረጋግቼ ወደ ራሴ ተመልሼ የተወሰነ ስራዬን መስራት ነው። እያንዳንዱን እርምጃዬን የማሳያችሁ ይሆናል ማለት ነው። እና ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ወዳችኋለሁ። ቴንኪው ባይ